ትመጣለች። ከዛ በኋላ ከሰዓት ሲናይ ማፊ የለም ጓቸውን ለመስረቅ ነው። ቆይ ንገሪ እናንተ ዝም በለው አስተባልትስ። እሺ አዲስ አለም አዲስ ነገር ንገሪን። እሺ ይሄ አብርሃም አሁን ያውቃል ብለሽ ነው ፎቶ ያስቀመጥሽው? ይሄ ምንም ላረግሽው ጀግንነቱ ማንም የሚቀላቀል ነው የለም። እኔ ምንም ቢያደርገኝ ምንም ቢሆን ይመቸኛል። አለቀ። ጀግና ነው፣ አንበሳ ነው። በተራወሩና ማለት ነው በተራወሩ ውብ ይሳደለም እኮ አንቺ እየታመጣ አስቸገረችው እኮ ብሎ ጉንጩን እንትን ማድረጉ ነው እኮ። እኔ አስተያየት አልፈልግም በዚህ ሰዓት። እኔ በራሴ ሙድ ፈን ለማድረግ ነው የመጣሁት። እዛ አስተያየታችሁ እዛ አስራችሁ በቤታችሁ አስቀምጡት። እኔ አያገባኝም። ቋጥራችሁ ማለት ነው። አይ ቦልካለች፣ እንደዚህ አይነት ነገር ቦልካለች። በቃ ተቦልካለች። ጀምሮ በእኔ ቤት መጣችሁ አስተያየት ይሰጣሉ። በአብርሃም በኡታ በሰላም ምትሉ ሰዎች ካላችሁ መልእክታለኝ ዝም በሉ። አንቺ መልእክት ደግሞ ዝም ስንል አታወሪም። እንግዲህ አወሪሽ እና ምን ተብያለሁ? እርግጥ የሰው የነገረኝ ነገር እኔ እርግጠኛ ባልሆንም ደግሞ ልንገራችሁ። እሺ እኛም ማትማት ማንፈልግም፣ እናዳምጥሽ ግን አጅበት እና እንዴ ምንድነው? እናና ብያልሽ እኮ ጊዜውን ጨርሹ። እናት አማርኛን እናላጨረሰሽ እኮ ማሪ፣ አማርኛን እናላጨረሰሽ እኮ። አይደለም እውነት እኮ ነው። ይኸውላችሁ ልንገራችሁ፣ አራት የምታወራ በሰደድ እኮ እንቆቅልሽ ነው እንዴ? እኔ ጋር ማሽን እየጮኸ ስለሆነ ማለት ነው ብዙ አይሰማችሁም። እሺ ከዛ ምን መሰላችሁት? ከቡዜ ቤት ወጥቷል ምናምን ስትሉ ነበር፣ እየጮኻችሁ ነበር። ይዛ ወጣለች ምናምን ስትሉ ነበር፣ ግን አልወጣም ስል ሰምቻለሁ። አረ አልወጣም እናንተ አትጨናነቁ ምናምን ነገ ከነገ የተሻለ ነገር ይመጣል ተብዬ ነው ወዲያው ጆሮዬ ላይ ዝግት ሁለት ቦትም ላይ ደውዬ ነው። ለእኛ አላለንም እኮ ወጥቷል መላለንም ስላላያን አልወጣም መላለንም ጸጥ ነው አለ ነው እንጂ መች አላለኛ እንደዚያ ቁጭ አለን እኮ አጥፋን። ማታ ልንገራችሁ፣ ትናንትና ማታ ግማሽ ፐርሰንት ወጥቷል፣ ሌላ ግማሽ ፐርሰንት አልወጣም ብሏል። እኔ ውብዬ ልንገርሽ ማለት ነው እኔ ላይፉም አልከፈትኩምም አልገባውምም፣ ጭጭ ብዬ ቁጭ አልኩም። ምንም ቤት አልገባው ወረድ አልገባው። አሁን ገባው። አንድ ድል ትሰጡኛላችሁ አንድ ጊዜ ደውዬ ነው። አንቺ ዝም በይ። አንቺ ደግሞ አሚሩ ከመተ ወደ አማር እንትን በይ። አሚሩ እነሱ አሚሩ ናቸው። እነሱ ምንድን ናቸው? አንቺ እናቴ እኛ እኮ አሁን ፊልሙ የቆመው እነሱ በሩን በርግደው ሲገቡ ነው። ስለዚህ ሲወጣን ሲገባም አላየንም። እዛ መጣ የሚመጣውን ሰው እዛው እነሱ ይታመሙበት እዛ አስገብንች። ምንድነው? ምን መናገር ፈልገሽ ነው አቢብቲ? አንቺ የእዩ ጩፋ ፎቶ አድርገሻል። ስለዚህ እያ ጩፉ ማለት ደግሞ ክብር ያለው የመንፈስ አባታችን ነው። ስለዚህ እዚህ ቤት ውስጥ እንዳትቀላቀይ አቢብቲ። አፈርሽው ክብርሽን ጠብቀሽ ተቀመጪ። አሁን ሌላ ተውና ነው። እኔ ቡና እየጠጣው ነው። ቡና ጠጡላችሁ ማይጭ እንግዲህ አስገብ ብላለች። አይባልም። ሰላምዬ ሃይ ሚኒሼ ነው እንዴ ነሽ? ነው ውብት ሚኒሼ ነው ረፊ ውብዬ ቦልኪ ውብዬ የሚጨቃጨቀን ሰው ዛሬ እሑድ ነው። ፈታ እንበልበት በቃ ቢያንስ እሑዳችንም ፈታ እንበልበት። ምን አዲስ ነገር አለ የምትሉ ሰዎች ቤዛ ቤት ሂዱ። እሺ ቤዛ ቤቷ ስከፍት መሄዳችሁ ምን አዲስ ነገር አለ በሏት። ለምን እሷ ከባሏ ጋር ስለምታወራ ታውቃለች። እኔ ግን የለውበትም አላውቅም። ቆይ ልንገራችሁ ለምን አሁን ደውዬ ነበር። ተቦልከሃል ብለሽ ቁጭ በይ ከላስ እናመሰግናለን። እኔ ወደሉን ጠሉም እኛ አብርሃም ታደሰ በምንም መጣ በምንም ሄደ በምንም መጣ ጀግንነቱ ብቻ አይደለም። በዙሪያ ያሉት ሁሉም ሰው ነው እንደዛ እያሉ ያሉት። አልወጣም ግን እኔ እንደዚህ እኔ ባይዘው ማታ በጣም እንትን ነው እኔ ማታ ትላንትና ቪዲዮ በሳቅ ነው ያየው፣ በሳቅ ነው የጨረስኩት። በጣም ፍርስ ብዬ እየሳቅኩት ማለት ነው ገርሞኝ። አረ እኔ በነገራችሁ ላይ ማናቸውም ምንም እንትን አይሉኝም። እኔ ምንም ነገር ማለት ነው ሁሉም የራሱ ስራ እየሰራ ነው። እኛ ነን ቪዲዮ እንትን እያለን ያለ ነው። ቪዲዮ ማየት የተውኩት መቼ መሰለሽ ሰላምዬ? እኔ ቪዲዮ ማየት የተውኩት መጀመሪያ ቀን ኤፋ ሄርሜላ ቤት ሄዶ የቀረጽበት ቪዲዮ አለ አይደለ? የዛን ቀን እኔ አይቻላል። ግን
በዚህ 2 ቀን እስቲ አብርሃም ምንድነው የሆነ ተረት አለ። አብርሃም ባለፈው ያለው ማለት ነው እዩ ፎቶ ያረግሽን ልጅ ማለት ነው። እኔ ፎሎ አርጊሽ ውዴ ከዛሬ 6 ወር በፊት ቤዛን ፎሎ አርጊ። እዩ ፎቶ ያረግሽ ከዛሬ 7 ወር በፊት የተቀረጸ ቪዲዮ አለና በፈረንጁ ቻናል ነው ይሄን ቪዲዮ ያለው። አብርሃም የሆነ ነገር ብሎ የሆነ ተረት ከሰማሹ ይሄንን አድርጊ ይሄንን እስከ እንትን ምናምን የሚተረት አለ። ስለዚህ እሱ ነገር ተሰማኝ። ሃይ ብዬሻለሁ። አንቺ ልትጀነጅንያት ነው እንደ ልጅቷ ድንጋይ ራሱ አደባባይ ከዛ እኔ በዚህ 2 ቀን የምለቀቀው ቪዲዮ ስቲልየው ብዬ ሳየው ነገሩ ገባኝ። ከዛ ይመቻችሁ ያራዳ ልጆች ብዬ ታኩት። ግን እኮ ውብዬ የኔ ውድ አንዴ እንደማመጥና በምንም ሆነ በምንም ራሱን ማረከሰ ራሱን ራሱ ምንም አደረገ የኔ ውድ። ግን እኮ ትውልድን እያሳደገ ነው ጌታ ሰው እኮ እያሳደገ ነው። ኧረ በስመ አብ ምንድን ነው እንደዚህ ልመና እንዴ? አስገቡ ስትል ለምንድን ነው የሚከለከላችሁ? አንቺ እኮ እዚህ ቤት ለምሳሌ ሰዎች ሳያስቡ ይሰዳደባሉ። ኖ እኔ ስድብ ሳይሆን ስድብን ሰው ማንካት ሳይሆን ልጁ ማውራት ፈልጌ ነበረ። ትላንቱ ማይቼ ነበረ። እሱ አዳናቂ ነኝ እኔ በጣም ማለት ነው። እና በወርቅ ብቻ አይደለም የሰራ ሰዓቱም አለ። ሰዓቱም ተቀይሯል ተብሏል። ሰምታችሁ ይሄ ሲጀመር ማለት ነው። አንድ ነገር ልበላችሁ፣ ወርቁ አብሉ ላይ ምንም ነገር የለበትም። አብሉ ለምን እንደተደረገ ታውቃላችሁ? አብሉ ሁሉን ሰው አብል ስላለ ብቻ እዛ ላይ ትኩረት እንደሚያደርግ ነው እንጂ ስለሚያደርግ ነው እንጂ እዛ ላይ ምንም ነገር እንደሌለ እኔ አልናገርም ብዬ ነው እንጂ እርግጠኛ ነኝ እዛ ላይ ምንም አያደርጉ። እነሱ ያደረጉት በቃ ህዝቡ በሙሉ አብሉን ስለሚል ሞኝ ናቸው እንዴ? ምን ሆናቸው? እንደውም አልናገርም ብዬ ነበረ። ሳዘነ እኮ ልጁ ተፈዟል። ደግሞ እንደ በፊቱ እሱ አይደለም መቼም ሳልቀየር ሰው ልጅ እንደዚህ አይሆንም። ሰዓቱ ተቀይሯል። ልብሶች ምናምን ላይ መንካት ይችላል። ማን ያሰብኩት ምን እንደሆነ ታውቃላችሁ? ማርኩ ወቅቶ ነው እንደ ብዬ አሰብኩት። ብዙ ነገር አለ የኔ ውድ። የሰው ልጅ ብዙ ነገር አለ። ብቻ ፈጣሪ ጠብቀው። እኛ ምንም ይሄ ነው ያ ነው ማለት አንችልም የኔ ውድ። እንጸልይለታለን በሃይማኖታችን ሁላችንም እንደነበረ። ደግሞ ይሄ መቆየው ሀብል ብቻ አይደለም ሌላ ነገርም አለ። ሰዓትን ተቀይሯል። ለዛ ስለሆነ ሰዓት ላይ ችግር አለ ማለት ነው። ማንኛው ነገር ይፈታል ይፈታል። እግዚአብሔር በእግዚአብሔር በአላ ባመናችሁ በእምነታችሁ ይፈታ። በእውነት በጣም በራሱ ሀብሉ